ሄሎ ጋይስ እንኳን ወደ ስንቅ አካዳሚ በሰላም መጣችሁ። የዛሬው ቪዲዮ የኢትዮጵያ ዩኒቨርሲቲ የመግቢያ ፈተና ኢንትራንስ ኤግዛም ባዮሎጂ 2018 ላይ የተሰጠውን በደንብ ለማየት እንሞክራለን። እንደሚታወቀው 100 ጥያቄዎች ስላሉን በ5 ተከታታይ ቪዲዮዎችን እንከፍላቸዋለን። በእያንዳንዱ ቪዲዮ 20 ጥያቄዎችን ለማካተት ነው የምንሞክረው። ስለዚህ ጀስት ትክክለኛውን የሆነ አንሰር ፕሮቫይድ ማድረግ ብቻ ሳይሆን ለምን ትክክለኛው አንሰር ያ እንደሆነ ሌሎቹ ለምን እንደዛ እንደሚሆኑ እንዲሁም ደግሞ የፈተናውን ፎከስ ኤሪያ በ2018 ፈርስት ራውንድ ላይ ምን ነበር ፎከስ ኤሪያው የሚለውን በደንብ አንደርስታንድ እንድታደርጉ እንዲሁም ደግሞ ለኢንትራንስ ኤግዛም የምትዘጋጁም ከሆነ ጀነራል የሆነ አይዲያ ግራስፕ እንድታደርጉ በደንብ ስለሚረዳችሁ ሲሪየሱን መከታተል እና እንዲሁም ደግሞ ቻናላችንን ሰብስክራይብ በማድረግ ልታግዙን ይገባል ማለት ነው። ስለዚህ ጊዜ ሳናጠፋ ወደ question number 1 እንሂድ። ኦኬ so stay tuned guys። በደንብ ሲምፕሊ አይዲያዎቹን በደንብ ኤክስፕሌን ለማድረግ እንሞክራለን and በእያንዳንዱ ቪዲዮ ላይ if you guys have any comment suggestion በደንብ ኮሜንት ኤሪያ ላይ ኢንተራክት ለማድረግ ሞክሩ because continuously improve እያደረግን የምንሄደው ነገር ስለሚሆን ማለት ነው። so እዚህ ጋር በምናስቀምጥላችሁ ሊንክ this is our applications mainly it's designed for the freshman course ለፍሬሽማን ኮርስ ዲዛይን የተደረገ አፕሊኬሽን ነው። ወደ ዌብሳይቱ የገባችሁ ለማየት ሞክሩ። this is our telegram channel and this is our gmail account. So let's just get into the first question. Okay, so the first question and the first round of the Ethiopian entrance exam biology was this one. So ምንድነው የሚለው ጥያቄው ACT municipality proposed to use a genetically engineered bacteria to degrade the plastic waste and an authority claim negative environmental consequence. So which decision is valid ነው የሚለው ሐሳቡን በመጀመሪያ ሁሌም ቢሆን ጥያቄ ካነበብን በኋላ ሐሳቡን አንደርስታንድ ለማድረግ መሞከር ከዛ በኋላ ሌሎቹን ደግሞ just ቾይሶቹን አናላይዝ ለማድረግ መሞከር እና after that just best የምትሉትን ነገር ለመመለስ መሞከር ነው ማለት ነው። so አሁን እዚህ ጋር በመጀመሪያ ዋና ሐሳብ ብለን የምናነሳቸው ነገሮች አሉ። ያው ስለ ሜንሊ ባዮቴክኖሎጂ ነው ጄኔቲካሊ ኢንጂነርድ ባክቴሪያ ስለሆነ እያለን ያለው ስለ ባዮ ሪሚዲዬሽን ነው የሚያወራው። what does it mean ባዮ ሪሚዲዬሽን actually ባዮሎጂ ላይ በደንብ የምንማረው ኮንሰፕት ስለሆነ ማለት ነው። ይሄ ማለት በህይወት ወይም ደግሞ ህይወት ያላቸው ኦርጋኒዝሞች ለምሳሌ ባክቴሪያዎችን ተጠቅመን ሜንሊ ፖሊታንቶችን ወይም ደግሞ አካባቢ ሊበክሉ የሚችሉ ቆሻሻዎችን ማጽዳት ወይም ደግሞ ዲግሬድ ማድረግ እነሱን በቀላሉ ማፈራረስ ነው። so አሁን የአንድ ሲቲ ሙኒሲፓሊቲ ይሄንን አይዲያ ፕሮፖዝ አደረገ ነው ጄኔቲካሊ ኢንጂነርድ የሆኑ ባክቴሪያዎችን ፕላስቲክ ዌስቶቻችንን ዲግሬድ ለማድረግ ወይም ደግሞ ለማፈራረስ ወይም ደግሞ ቆሻሻዎቻችንን ለማጽዳት እንጠቀም የሚል ሐሳብ ፕሮፖዝ አደረገ ነው የሚለውና an authority claims negative environmental consequence አውቶሪቲው ደግሞ ኔጌቲቭ የሆነ environmental consequenceን ክሌም አድርጓል። ስለዚህ የትኛው ዲሲሽን ነው ቫሊድ ሊሆን የሚችለው ወይም ደግሞ ዲሲሽን ሜኪንግ ላይ የትኛው ትክክለኛ የሆነ ውሳኔ ሊሆን የሚችለው የሚል ጥያቄ ነው ያነሳው ማለት ነው። so the first one accept with a stringent protocol to reduce its effects በመጀመሪያ ይሄን ነገር ጄኔቲካሊ ኢንጂነርድ የሆነውን ባክቴሪያ which means ፕላስቲክን ዲግሬድ ሊያደርግ የሚችለውን ነገር ፕሮፖዝ ሲያደርግ ኢንቫይሮንመንታል ኮንሲኩዌንሶች አሉት ወይም ደግሞ ኢንቫይሮንመንት ላይ የሚያደርስ ተጽዕኖ አለ ነው። ስለዚህ አውቶሪቲው ይሄን ነገር አይቷል። ስለዚህ እንዴት ነው ባላንስ የሚያደርገው ነው። ሁሌም ቢሆን እንደዚህ አይነት question mainly decision making question ሲኖር in the middle ground የሆነ መልስ ነው። totally neglect አድርጎ ሐሳቡን ውድቅ የሚያደርግ ከሆነ that's not the correct answer and ከነ ችግሩ ደግሞ የሚቀበለው ከሆነ ይሄም ትክክል አይደለም። middle ground ላይ ወይም ሁለቱን ሊያስማማ የሚችል ሴንስ አዲሱ የቀረበው ሐሳብ አሪፍ ነው። ከዛ ደግሞ ኔጌቲቭ ኮንሲኩዌንስ በአካባቢ ላይ ያደርሳል የሚል ደግሞ አውቶሪቲው ክሌም ያደረገው ሐሳብም ስላለ in the middle ground የሆነ ሐሳብ ነው መጠቀም ያለብን ማለት ነው። አሁን እዚህ ጋር just simply የምታወጧቸው ምርጫዎች አሉ ማለት ነው። አሁን ቢ ላይ rejected since the city can use already existing material ሪጀክት አደረገው ነው already ሲቲው ቀድሞም የሚጠቀማቸው እነዚህ ፕላስቲኮችን ለመቀነስ የሚጠቀማቸው ኤግዚስቲንግ ማቴሪያሎች ስላሉ ቶታሊ ሪጀክት አደረገው ነው የሚለው this shouldn't be the answer። ከዛ ግን እዚህ ጋር ሪጀክት የሚለው ጋር እንሂድ reject since the municipality can use the native species አሁን እዚህ ጋር ስፔሲፊካሊ የሚጠቀመው የባክቴሪያ አይነት ኔቲቭ ስፒሺስ ነው ምናምን የሚል ነገር አልተጠቀሰም።
ስለዚህ ሪጀክት የተደረገው ሙኒሲፓሊቲው ኔቲቭ ስፒሺስ ስለሚጠቀም ነው የሚለው this is also ዲናይ የምናደርገው ወይም ደግሞ ቶታሊ ሪጀክት የምናደርገው ቾይስ ነው የሚሆነው ማለት ነው። ከዛ በኋላ ደግሞ ሲ ላይ ስንመጣም accepted whatever the environmental consequence it caused የሲቲ ሙኒሲፓሊቲ ያቀረበውን ሀሳብ እነዚህ ጄኔቲካሊ ኢንጂነርድ የሆኑ ባክቴሪያዎች ፕላስቲክ ዌስቶቻችንን ዲግሬድ እንዲያደርጉ ብሎ ያቀረበውን ሀሳብ አክሰፕት አደረገው ነው። ምንም ቢሆን ኢንቫይሮንመንት ላይ የሚያደርሰው ተጽዕኖ አክሰፕት አደረግነው ነው የሚለው እና ይሄም ደግሞ ትክክል አይደለም። ቢኮዝ ኦልሬዲ ኦቶሪቲው ክሌም ያደረገው አለ። እሱ ያቀረበው ሀሳብ ኢንቫይሮንመንት ላይ የሚያመጣው ኮንሲኩዌንስ አለ ብሎ ክሌም ያደረገው ነገር ስላለ ምንም እንኳን ኢንቫይሮንመንት ላይ ኮንሲኩዌንስ ቢያደርስም አክሰፕት አደረግነው የሚለው የሲ ቾይዝም ቶታሊ ፎልስ ነው የሚሆነው ወይም ትክክለኛ ምርጫ አይሆንም፣ ቫሊድ የሆነ ዲሲዥን አይሆንም ማለት ነው። so the answer is actually A ነው የሚሆነው። why it is accepted with a stringent protocol to reduce its effect አሪፍ ጎን አለው። ጄኔቲካሊ ኢንጂነርድ የሆኑ ባክቴሪያዎች ናቸው ፕላስቲክ ዌስቶቻችንን ዲግሬድ የሚያደርጉት and then ግን ደግሞ የተለያዩ ፕሮቶኮሎችን አፕላይ እናደርጋለን። ለምኑ ይሄንን ስንጠቀም የሚመጣው ኢንቫይሮንመንታል ኮንሲኩዌንስ ማለት ነው። ስለዚህ this is actually the best valid የሆነ ዲሲሽን ይሄ ነው ማለት። ስለዚህ ሪጀክትም አክሰፕትም ሲያደርግ በጭፍን ወይም ደግሞ ይሄ በማይመለከት አይነት ወይም ሎጂክሊ በማያሳምን ምክንያት ሳይሆን ሚድል ግራውንድ ላይ ሆኖ የሁለቱንም ሀሳብ በሚያስማማ መልኩ ስለሆነ ይሄ is actually the correct answer A ትክክለኛ መልሳችን ይሆናል ማለት ነው። The second question, which order correctly summarizes the passage of, or I mean the path of hearing in a human ear? And okay, ይሄ human ear ወይም ደግሞ የሰው ልጅ ጆሮ እንዴት ነው ድምጾችን ፕሮሰስ አድርጎ ስቴፕ ባይ ስቴፕ ከኦርጋኖች ጀምሮ ማለት ነው ስቴፕ ባይ ስቴፕ እንዴት ነው የሚሄደው ነው የሚለው። አሁን the first Roman number first ምንድን ነው የሚለው? nerve impulse transmitted to the brain ነርቭ ኢምፐልሶቻችን ወደ ብሬን መልእክት ይልካሉ ነው የመጀመሪያ የሚለው። ሁለተኛ the ear ossicles amplify the vibration and cause the fluid vibrations okay ear ossicleዎቻችን ወይም ደግሞ እነዚህ ሶስቱ በሰውነታችን የሚገኙ ትናንሾቹ ቦኖች ቫይብሬሽኑን አምፕሊፋይ በማድረግ ወይም ደግሞ ይሄ አምፕሊፋይ ሜንሊ በማግነን ማለት ነው ምን ያደርጋሉ? ፍሉድ ቫይብሬሽን ኮዝ እንዲሆን ያደርጋሉ ነው የሚለው። and the third one sound wave collected by the pinna and directed to the ear canal okay ፒና የምንለው on the outer ላይ ያለው ይሄ ካርትሌጅ መሰል ነገሩ ማለት ነው የጆሮአችን ውጪ ፓርት ላይ ያለው ተች ማድረግ የምንችለው ፒና ይባላል ማለት ነው። ይሄ እሱ ምን ያደርጋል? ኮሌክት ያደርጋል ዌቮችን ወይም ሳውንድ ዌቮችን ኮሌክት ያደርጋል ከዛ ወደ ኢር ካናል ዳይሬክት ያደርጋል ነው የሚለው። and the fourth Roman number ላይ ደግሞ vibration magnified in the eardrum and transmitted into the oval window ነው የሚለው። ቫይብሬሽኑ ማግኒፋይ ሆኖ ወደ ኢርድረም ከዛ ደግሞ ወደ ኦቫል ዊንዶ ይሄዳል። ሶ አሁን ኮሬክት ወደ ሆነው ስቴፕ ባይ ስቴፕ ከየትኛው ወደ የትኛው ሶሪ ከየትኛው ወደ የትኛው ኮሬክትሊ እንደሚሄድ አይደንቲፋይ አድርጉ ነው የሚለው እና ሶ ሌትስ አይደንቲፋይ አክቹሊ ይሄንን ብዙ ጊዜ ቲንክ አባውት ለምሳሌ አንድ ሰው ስማችንን ቢጠራ ያ የጠራው ስማችን እንዴት ነው አሰወይ ቢኮዝ ሳውንድ የምንለው ባይ ቫይብሬሽን የሚፈጠር ነው። ያን ነገር እንዴት ነው ብሬናችን ፕሮሰስ አድርጎ ምላሽ እንድንሰጥ የሚያደርገን ስቴፕ ባይ ስቴፕ ይሄ እንዴት ነው የሚሆነው ስንል በመጀመሪያ ሁሌም ቢሆን ኦን ዘ አውተር ሌየር ላይ ያለው ፒናችን ሳውንድ ዌቮችን ኮሌክት አድርጎ ወደ ኢር ካናል ይልካል። that's it በቃ። ስለዚህ አንድ ሰው ስማችንን ሲጠራ ድምፁ መጀመሪያ በፒና ይሰበሰባል። በዋናነት መሰብሰብ ስራ ነው የሚሰራው ይሄ ካርትሌጅ ውጪ ፓርት ላይ ያለው ማለት ነው። ሜቢ በቀጣይ በደንብ በፒክቸር ኢላቦሬት ለማድረግ እሞክራለሁ። ሶ መጀመሪያ ድምፁን በፒና ይሰበስባል ከዛ ወደ ኢር ካናል ያስገባል። ኢር ካናላችንን ውስጥ ያስገባል and then after that በኢር ካናላችን ከገባ በኋላ ኢር ድረም ጋር ሲደርስ ምን ያደርጋል? there will be a vibration ይኖራል ማለት ነው። እዚህ መጀመሪያ the sound wave collected by the pinna and then directed to the ear canal ስለዚህ የመጀመሪያው ሶስት ነው የሚሆነው ማለት ነው። ሶስት ነው የሚሆነው ኦልሬዲ አራቱም ቾይሶች በሶስት ነው የሚጀምሩት። አፍተር ዳት ይሄንን ኢር ካናል ላይ ደረሰ ቫይብሬሽን ደግሞ በማን ማግኒፋይ ይሆናል? በኢር ድረም ማግኒፋይ ይሆናል ማለት ነው። and then it should be transmitted into the oval window ከኢር ድረም ደግሞ ማግኒፋይ የሆነው ቫይብሬሽን ወደ ኦቫል ዊንዶ ይሄዳል። ከኦቫል ዊንዶ በኋላ ኮንቲኒዩሽን ያላቸው እነዚህ ኢሮሲክል ከኦቫል ዊንዶ ጎን ያሉት ምንድናቸው? the ኢሮሲክል ወይም ኦሲክል ቦን ናቸው። እነዚህ በጣም ጥቃቅን የሚባሉ ሶስቱ ቦኖቻችን ቫይብሬት ሲያደርጉ there is a fluid አለ
ስለዚህ ያንን ፍሉድ ምን እንዲሆን ቫይብሬት እንዲያደርጉ ያደርጋል። የዛን የፍሉድ ቫይብሬሽን ዲቴክት የሚያደርገው ምናችን ነው? there is a nerve impulse። ያ ነርቭ ኢምፐልሶቻችን ወይም ደግሞ እነዚህ ጥቃቅኖቹ ኒውሮኖቻችን ዲቴክት የሚያደርጉት ይሄ ደግሞ ወዴት ይሄዳል ማለት ነው? ወደ ብሬን ትራንስሚትድ ይሆናል እና አፍተር ዛት ኢንተርፕሬት ሆኖ ለዛ ለሰማነው ወይም ደግሞ በፒና የተሰበሰበው ሴንስ ሰጥቶን ወደ ብሬን ኢንተርፕሬትድ ሆኖ እኛ ሪስፖንስ ደግሞ ድጋሚ እንሰጥበታለን ማለት ነው። this is how it works። ስለዚህ የመጀመሪያው 3 ነው of course። ከዛ በኋላ the vibration magnified in the eardrum and transmitted in the oval window 4 ይሆናል። ሶ ከሲና ከዲ ነው። ከዛ በኋላ ኦቫል ዊንዶ ላይ ከደረሰ በኋላ ኦሲክል ቦኖች ናቸው። ኦሲክል ቦን ኦኬ። ኦሲክል ቦኖቻችን ፍሉድ ቫይብሬሽን እንዲኖር ያደርጋሉ። ያንን ፍሉድ ቫይብሬሽን ነርቭ ኢምፐልሳችን ዲቴክት ያደርግና ወደ ብሬናችን መልእክት ይልካል። ስለዚህ the correct answer is actually C ይሆናል ማለት ነው። ኦርደሩን ጠብቆ በስርዓት እንዴት ሳውንድ ትራንስሚት እንደሚሆንና በብሬን እንዴት ኢንተርፕሬት እንደሚደረግ የሚያሳየው ስቴፕ ባይ ስቴፕ ይሄ ነው ማለት ነው። ስለዚህ ጀስት ያዙት። ፒና፣ ኤር ካናል፣ ኤር ድረም then ኦሲክል then ኮክሊያ የሚባል ፓርት አለን and then the nerve ነርቮቻችን ደግሞ ወደ ብሬን ይልካሉ። this is the correct step። ኮሬክት ስቴፓችን ይሄ ነው ማለት ነው። ስለዚህ ሲ will be the answer። ይሄን ኤክስፕላኔሽን ብዙም ማላሳያችሁ actually በደንብ እኔም እያወራሁት ስለሆነ ነውና የተለየ ነገር የለውም። ይሄንን ነገር actually በደንብ ተረጋግታችሁ ደግሞ ከቪዲዮ በኋላ በራሳችሁ ለመሞከር የምትፈልጉ ይሄንን ፒዲኤፍ ፋይል again ዶክመንትም ነው ዶክመንት ፋይልም አክሰስ ማድረግ ለምትፈልጉ ቴሌግራም ቻናላችንን ጆይን አድርጉና ፍሪሊ ነው የምታገኙት ይሆናል ማለት ነው ይሄን ፒዲኤፍ። the third question it says which one of the following is the industrial importance of the insect። እዚህ ጋር የኢንሴክቶችን ወይም ደግሞ ሜንሊ ትላትሎች የሚሰጡት ጥቅም ይኖራል። ኢኮሎጂካሊ ወይም ደግሞ በአካባቢያችን የሚሰጡት ጥቅም ይኖራል። ስለዚህ ብዙ ኢኮሎጂካል ሮል አላቸው ኢንሴክቶች። ከዛ ውስጥ ግን እኛ የተጠየቅነው ኢማጂን ኦኬ በደንብ ኩዌሽን አናላይዝ ማድረግ ማለት ያ ነው። ኢንዱስትሪያል ኢምፖርታንታቸውን ነው ወይም ደግሞ ኢንዱስትሪያሊ ለምን እንጠቀማቸዋለን ነው ኢንሴክቶችን እንጂ በጣም ብዙ ጥቅሞች አሏቸው። አሁን እዚህ ጋር ያለው እንዳለ አራቱም ጥቅሞቻቸው ናቸው። ግን የትኛው ነው ኢንዱስትሪያል የሆነው ኢምፖርታንታቸው የሚለውን ነው መለየቱ ዋናው እንትን ማለት ነው። ስለዚህ on the first choice says that serving as a pollinating agent for plant። አሁን ለፖሊኔቲንግ ኤጀንት አይጠቅሙም? ይጠቅማሉ ኦፍ ኮርስ። የተለያዩ እነዚህ ንቦችን ብንወስድ as a pollinating agent ይጠቅሙናል አይደለ? ስለዚህ ይሄ ፖሊኔሽን ፕሮሰስ ደግሞ ለፕላንት ራሳቸውን እንትን የሚያደርጉበት ዘዴ ነው አይደለ? ሪፕሮዲስ የሚያደርጉበት ዘዴ ነው ፖሊኔሽን። ሰልፍ ፖሊኔሽን አለ፣ ክሮስ ፖሊኔሽን again ይሄንን ፖሊኔት እንዲያደርጉ ይጠቅማሉ። ኦፍ ኮርስ that is the main importance of the insect but it is not industrial። ግን ደግሞ ኢንዱስትሪያል ኢምፖርታንሳቸው ይሄ አይደለም። ኦኬ ሲ ላይ እንምጣ። controlling pests that attack the crops። ይሄ biological method of controlling pest ይባላል እና ባዮሎጂካሊ ፔስቲሳይዶችን ምናምን ከመጠቀም ይልቅ የተለያዩ ኢንሴክቶችን ብንጠቀም ፔስቶችን ይቀንሳሉ። ክሮፓቾችንን ወይም ደግሞ ሰብሎቻችንን አታክ የሚያደርጉ ፔስቶችን ባዮሎጂካል በሆነ መንገድ ኬሚካል ሳይመጣ እንዴት ለመቀነስ ያስችላል በሚል ስንል ኢንሴክቶችን በመጠቀም ማለት ነው። ይሄም አሁን የነሱ ኢምፖርታንት ነው፣ ግን ደግሞ this is biological importanceቸው ነው። ይሄ biological importanceቸው again ደግሞ serving as a source of pain relieving drug። ፋርማሲውቲካሊ ደግሞ ስንመጣ ብዙዎቹ ኢንሴክቶች ለምን ይጠቅሙናል? ፔን ሪሊቭ ለማድረግ የሚሰሩ ድራጎች ላይ እንደ ሶርስ እንጠቀማቸዋለን ማለት ነው። ስለዚህ ኤ ላይ ሜንሊ ኢኮሎጂካል ጥቅም አላቸው። ሲ ላይ ፔስት ኮንትሮል ላይ ደግሞ ባዮሎጂካል ጥቅም አላቸው። ዲ ላይ ስንመጣ ፖሲብል የሆነ ሜዲሲናል ኢምፖርታንስ ይኖራቸዋል። but the industrial importance that we have been asked is B producing silk fiber for textile ወይም ደግሞ ይሄ I think ሲልክ ወርም የሚባል አለ አይደል? ለሲልክ ፕሮዳክሽን የሚጠቅም በቴክስታይል ኢንዱስትሪ ላይ የምንጠቀመው ነው። ስለዚህ this is actually the industrial importance of the insect ማለት ነው። ስለዚህ ተማሪዎች ላይ ቢሆን ጥያቄውን አንብባችሁ የተጠየቅነው ኢምፖርታንስ ኦፍ the insect ነው። አራቱም ደግሞ ኢምፖርታንሳቸው ነው ወይም ጥቅማቸው ነው። ግን ስፔሲፊክሊ ደግሞ ጥያቄው ኢንዱስትሪያል ኢምፖርታንስ ስለሚል ኢንዱስትሪያሊ የትኛው ነው የሚለውን በደንብ አናላይዝ አድርጋችሁ ስትመልሱት በጣም ሲምፕል የሆነ ኳስችን ነው። የምር የዚህኛው ዓመት አይ ቲንክ በጣም ሲምፕል ነው። ፈርስት ራውንዱን ሙሉ ናቸዋለሁ እና ቀለል ያሉ ጥያቄዎች ትንሽ ግን አናላይዝ ማድረግ የሚጠይቁ ሎጂካሊ ማሰብ የሚጠይቁ ናቸው ኳስችኖቹ። ሶ ሶስተኛ ጥያቄ ይሄን ይመስላል። አራተኛ ጥያቄ ላይ እንሂድ። የአራተኛ ጥያቄ አይ ቲንክ ሜንሊ 10ኛ ክፍል ላይ 12ኛ ክፍል ላይ የተማራችሁት ትንሽ ኮንሰፕቹዋል ከሆነ ወጣ ያለ ነው። so it says that in the process A ribosome made a specific protein by reading an instruction from messenger RNA mRNA in essence messenger RNA ማለት ነው አይደለ? in the process B ላይ ደግሞ በደንብ አስቡት። ኦኬ ፕሮሰስ A ላይ ribosome
ራይቦዞም ስፔሲፊክ የሆነ ፕሮቲንን ሪድ አድርጎ ኢንስትራክሽንን አነበበ ከማን ከሜሴንጀር አርኤንኤ ነው። ይሄ ፕሮሰስ ማን እንደሚባል we have already defined in the 10th and 12th grade I think 10ኛ እና 12ኛ ክፍል ላይ በደንብ ዲፋይን አድርገናል። ከዛ ደግሞ ፕሮሰስ ቢ ላይ ደግሞ ሜሴንጀር አርኤንኤ was synthesized inside the nucleus ሜሴንጀር አርኤንኤ ደግሞ ሲንተሳይዝድ ነው። ስለዚህ የትኛው ፕሮሰስ ላይ ነበር በኒውክለስ ውስጥ ሜሴንጀር አርኤንኤ ሲንተሳይዝድ የሚሆነው? እንዲሁም ደግሞ ራይቦዞም የሜሴንጀር አርኤንኤ ኢንስትራክሽን ሪድ የሚያደርገው በየትኛው ፕሮሰስ ውስጥ ነው? በቃ ታስት። ስለዚህ ፕሮሰስ ኤ እና ፕሮሰስ ቢ ሪስፔክቲቭሊ ምንድነው የሚባሉት ነው ጥያቄው ማለት ነው። ስለዚህ ይሄንን በደንብ አስቡ። there are 3 words that you have to understand እነዚህ 3 ወርዶች አሉ ሬፕሊኬሽን ትራንስክሪፕሽን እና ትራንስሌሽን ይባላሉ። ሶ ሪፕሊኬሽን ማለት ዲኤንኤ እንደገና ዲኤንኤ ምን ማድረግ ነው? እንደገና መስራት just ዲኤንኤን መስራት ማለት ነው። ወይም ደግሞ ዲኤንኤን ሪፕሊኬት ማድረግ ማባዛት ማለት ነው። that's it ሪፕሊኬሽን ኦኬ። ሪፕሊኬሽን ማለት ዲኤንኤን ማባዛት ወይም ደግሞ ዲኤንኤን ድጋሚ መስራት ነው። ትራንስክሪፕሽን ማለት ትራንስክሪፕሽን ማለት ደግሞ ዲኤንኤ ኢንፎርሜሽን ተጠቅመን አርኤንኤን መስራት የዲኤንኤን ኢንፎርሜሽን ተጠቅመን አርኤንኤን መስራት ነው። that's it ትራንስሌሽን ማለት ደግሞ የሜሴንጀር አርኤንኤ ወይም ደግሞ የአርኤንኤ ሜሴንጀር ኢንፎርሜሽን ተጠቅመን ፕሮቲኖችን መስራት ኦኬ። አሁን ይሄንን ሐሳብ ትይዙትና በብሮድ ሰመሪ አሁን እዚህ ጋር እንድታውቁት የምፈልገው በደንብ ይሁት ራይቦዞም was made a specific protein ራይቦዞም አይዘይ እንትን ነው አይደለ? የተዛና ኦርጋኔል ነው። ራይቦዞም mainly ፕሮቲንን ይሰራል ብለናል አይደለ? ስለዚህ it is ribosome is an organelle which mainly manufacture a protein ስለዚህ ራይቦዞም ምን ሰራ? ስፔሲፊክ የሆነ ፕሮቲንን ሰራ። ምን በማንበብ? የሜሴንጀር አርኤንኤን ኢንስትራክሽን በማንበብ። ስለዚህ ይሄ ምንድነው የሚባለው? mainly if ራይቦዞም ብቻ ሳይሆን ሜሴንጀር አርኤንኤ ኢንፎርሜሽን ተጠቅመን ፕሮቲን ከሰራን we call it translation ነው የምንለው። that translation ነው የምንለው። ከዛ ደግሞ ፕሮሰስ ቢ ላይ ሜሴንጀር አርኤንኤ was synthesized inside the nucleus ሜሴንጀር አርኤንኤ ደግሞ ምን ተደረገ? በኒውክለስ ውስጥ ምን ተደረገ? ተሰራ ነው ሐሳቡ። ስለዚህ ሲምፕሊ ይሄንን ምንና ብለን እንላለን ትራንስሌሽን ኤንድ ትራንስክሪፕሽን ብለን እንዘጋዋለን ማለት ነው። በደንብ ሐሳቡን ከተረዳችሁት ሲምፕል በቃ ትራንስሌሽን የምንለው አንደርስታንድ ታደርጉት የምፈልጋቸው ዋና ፖይንቶች እነዚህ 3ቱ ፕሮሰሶች በጣም ስለሚደጋገሙ ነው። ሶ ሪፕሊኬሽን፣ ትራንስክሪፕሽን፣ ትራንስሌሽን ማለት ሜሴንጀር አርኤንኤ ኢንፎርሜሽን ተጠቅመን ፕሮቲን መስራት ማለት ነው። ትራንስክሪፕሽን ማለት ዲኤንኤ ኢንፎርሜሽን ተጠቅመን አርኤንኤ መስራት ማለት ነው። ሪፕሊኬሽን ማለት ግን ዲኤንኤን ማባዛት ማለት ነው። ስለዚህ ሪፕሊኬሽን እዚህ ጋር የማይሆነው ለዛ ነው። ዲኤንኤ ስለማባዛት እያወራን አልነበረም። ፕሮሰስ ኤ ራይቦዞም ከሜሴንጀር አርኤንኤ የመጣለትን ኢንስትራክሽን ተጠቅሞ ፕሮቲን ሰራ ነው የሚለው which is ትራንስሌሽን ፕሮሰስ ነው። ፕሮሰስ ቢ ላይ ደግሞ ስንመጣ ምንድነው የሰራ ነው? አርኤንኤን ሰራን። ከየት? ከዲኤንኤ ቴምፕሌት ከኒውክለስ ማለት ነው። ይሄ ትራንስክሪፕሽን ነው። ግን ደግሞ ዲኤንኤን ማባዛት ሲሆን ሪፕሊኬሽን ይመጣል ማለት ነው። ሪፕሊኬሽን ይመጣል። ይሄንን እነዚህ 3ቱ በጣም ተደጋጋሚ የሚመጡ ኳስቸኖች ናቸው። በአንድ አመት ላይ ሁለቱን ከነካ በቀጣይ አመት ላይ ደግሞ አይቀሩም። ሰው በደንብ እነዚህ ዲፍረንሳቸውን ዲስቲንግዊሽ ማድረግ ያስፈልጋል ማለት ነው። Okay, which statement is correct about regulation of enzyme through covalent modification? በኮቫለንት የትኛው ነው ትክክለኛው ስቴትመንትን አይደንቲፋይ ስለማድረግ ነው። ሶ ኮቫለንት ሞዲፊኬሽን ማለት ኢንዛይም ላይ አንድ ኬሚካል ግሩፕ መጨመር ወይም ማስወገድ ማለት ነው። ስለዚህ በተለይ ደግሞ እነዚህ ፎስፌት ግሩፖችን መጨመር ወይም ደግሞ ማንሳት ኢንዛይም አክቲቪቲ ላይ ለውጥ ያመጣል። ምኖችን አልኩኝ? ፎስፌት ግሩፖችን መጨመር። ስለዚህ አሁን ለኢንዛይም ሬጉሌሽን ኮቫለንት ሞዲፊኬሽን ስለመጠቀም ኮሬክት የሆነው ስቴትመንት የትኛው ነው የሚለው። ስለዚህ ይሄኛው በደንብ ማየት ያስፈልጋል። ስለዚህ ይሄ ከኩዌስችኑ ከአሎስትሪክ ከሆኑ ሬጉሌሽኖች ለየት ያደርገዋል። ይሄን ሬጉሌሽን ማለት ዲስቲንግዊሽ ማድረግ ያስፈልጋል። አሁን እዚህ ጋር permanent binding of the effectors to the active site of the enzyme ነው የሚለው። permanent binding ነው የሚለው ይሄኛው ማለት ነው። ቢ ላይ ስንመጣ additional elimination of some molecule attaching to the enzyme protein ይላል። ኢንዛይም ፕሮቲን አሁን ይሄኛው አሎስትሪክ ሬጉሌሽን ላይ the molecule bind at allostric site ላይ ባይንድ ያደርጋል። ይሄውና ይሄን እነዚህ አራቱ ቾይሶች በዋናነት የኢንዛይም ሬጉሌሽን በአሎስትሪክ ሳይት እና በኮቫለንት ሞዲፊኬሽን የሚሉትን እንድትለዩት ነው። ኦኬ ፐርማነንት የሆነ ባይንዲንግ የሚኖረው ማን ነው? ሪቨርሰብል ባይንዲንግ ከአሎስትሪክ ሳይቱ ጋር የሚኖረው ማን ነው? አዲሽናል ኢሊሚኔሽን ማን ነው የሚለውን በደንብ እንድታዩት ነው። ስለዚህ እኔ ቅድምም ብያችኋለሁ ኮቫለንት ሞዲፊኬሽን ማለት ኢንዛይም ላይ አንድ ኬሚካል ግሩፕ መጨመር ወይም ማስወገድ it's all about what addition and elimination of some molecule attaching to the enzyme protein ነው። ሌሎቹን ብታያቸው ግን
እነዚህ ሌሎቹ ጋር ያሉት አልተር ማድረግ ፐርማነንትሊ ማለት ቴምፖራሪ በጊዜያዊነት ሳይሆን permanently bind ሲያደርግ ወደ ኢፌክተር ሳይቱ it isn't a covalent modification reversibly ከሆነ bind ያደርገው allosteric ሳይት ላይ this is allosteric regulation not covalent modification አይሆንም ማለት ነው። ስለዚህ covalent modification just ብዙ ጊዜ ፎስፌት ግሩፖችን መጨመር ወይም መቀነስ ነው። እሺ ስድስተኛ question table describes digestive enzyme and optimum pH የዳይጀስቲቭ ኢንዛይሞችን ወይም ደግሞ ሜንሊ ጂአይቲ ሲስተሞቻችን ላይ ያሉ ዳይጀስቲቭ ሲስተም ላይ በደንብ የምናያቸው ናቸው። ጂአይቲ ሲስተም ላይ ያሉ የተለያዩ ኢንዛይሞች አሉ። እነዚህ ኢንዛይሞች እኛ ኢንገልፍ የምናደርጋቸው የምናስገባቸውን ምግቦች ሜንሊ ብሬክ ዳውን ለማድረግ የሚጠቅሙ ናቸውና እዚህ ጋር የተጠቀሱ ማወቅ የሚጠበቁብን ዋና ዋና የሚባሉ ኢንዛይሞችን ላብራራላችሁ። የመጀመሪያው ፔፕሲን ነው። ከዛ አማይሌዝ አለ፣ ከዛ ኒውክሌዝ አለ፣ ከዛ ላክቴዝ አለ። በደንብኛ ማተኮር ያለብን አክቹሊ ፔፕሲን፣ አማይሌዝ እና ላክቴዝ ነው። this is in common ኒውክሌዝ የሚለው ኮመን አይደለም። ሶስቱን እናያቸው። አክቹሊ ፔፕሲን የሚባለው ፕሮቲን ዳይጀሽን ላይ የሚጠቅመን ነው። ሜንሊ ኢን ደ ጋስትሪክ ወይም ደግሞ ጨጓራ ውስጥ ነው የሚገኘው። ኢን ደ ጋስትሪክ ስቶማክ ኤሪያ ላይ ነው የሚገኘው። ፕሮቲን ዳይጀሽን ላይ ነው። ሎኬሽኑ ስቶማክ ላይ ነው። ስለዚህ ስቶማክ ደግሞ አሲዲክ የሆነ ኔቸር እንዳለው HCl ወይም ደግሞ ስትሮንግ የሆነ ሃይድሮክሎሪክ አሲድ እንዳለው እናውቃለን። ስለዚህ pH-ን በዛ አማካኝነት መገመት እንችላለን ማለት ነው። አክቹሊ ኮሬክት የሆነው ኢንዛይም ሮል እና ኦፕቲመም pH-አቸውን ኦልተርኔቲቭን እንትን በሉ ነው የሚለውና ኤግዛክትሊ ቁጥሩን እንኳን ባታውቁት ለመገመት እንዲመቻችሁ ያዙት። ኦኬ ፔፕሲን ፕሮቲን ዲግራዴሽን ላይ ነው የሚገኘው ስቶማካችን ላይ ነው ወይም ደግሞ ጨጓራችን ውስጥ ጋስትሪክ ላይ ነው። and it ጋስትሪክ አሲድ አለው HCl አለው። ስለዚህ አሲድ የሚለውን አስቡ፣ pH ሎወር መሆን እንዳለበት አስቡ ማለት ነው። the second one is amylase ነው። amylase actually starch digestion ላይ ነው mainly ይሄ አማይሌዝ ሳሊቨሪ አማይሌዝ የሚባለው ምራቃችን ላይ ስለሆነ ወደ አፋችን አካባቢ አለ። ጀስት ዳይጀስቲቭ ሲስተም የሚጀምርበት አፋችን ጋር ማለት ነው። ከዛ ስሞል ኢንተስታይን ላይም ደግሞ አለ። ከዛ በኋላ ላክቴዝ የሚባል አለ። ላክቴዝ ላክቶስን ወደ ግሉኮስ እና ወደ ጋላክቶስ የሚቀይር ኢንዛይም ነው። ASE ከሆነ ኢንዛይም ነው አይደል? ኢንዛይም ደግሞ ብሬክ ዳውን ነው የሚያደርገው። ስለዚህ ወደ ግሉኮስ እና ወደ ጋላክቶስ የሚቀይር ነው። ሜንሊ ስሞል ኢንተስታይን ላይ ነው የሚገኘው ማለት ነው። አሁን ፔቻችሁን ለማሰብና የትኛው ነው ትክክል የሚለውን ለማስተማር ሰው ፔፕሲን በስቶማክ ውስጥ ይሰራል። ስቶማክ ደግሞ አሲዲክ ነው ብለናል። ላክቴስ በስሞል ኢንተስታይን ውስጥ ይሰራል። ስለዚህ ማና ማን ትክክል ይሆናል ማለት ነው። ጀስት ማይመስሉ አሁን ለምሳሌ አማይሌዝ በ4 እና በ6 በሆነ pH ላይ ለሚለው this is incorrect። ሜንሊ ግን ኮሬክት የሆኑ ኦልተርኔቲቮች ብለን የምናስባቸው በ7 እና በ8 ኦፍ ኮርስ ላክቴስ በዛ ውስጥ ይሰራል አይደል እንዴ? ለምን 1 እና 4 ናቸው አክቹሊ ትክክል። ፔፕሲን pH አንድ ነው። በጣም አሲዲክ የሆነ ኤንቫይሮንመንት ስቶማካችን ስለሚሰራ ማለት ነው ይወርዳል አይደለ? pH ከ7 በታች ሲሆን አሲዲክ እየሆነ ይመጣ። ላክቴስ ስንመጣ ደግሞ ቤዚክ ነው። ከኒውትራል ወደ ቤዚክ ሲሄድ ከ7 ወደ 8 አለው because ስሞል ኢንተስታይናችን ላይ ነው ፈንክሽን የሚያደርገው ማለት ነው። የሌሎቹ ቫሪ ያደርጋል። የኒውክሌስ እና የማይሌዝ ኤግዛክትሊ የሚሰሩበት ኦፕቲመም የሆነ pH ይሄ አይደለም። በደንብ ሪፈር እያደረጋችሁ እንድታዩ ኤክስፕላኔሽኑን በደንብ አሳያችኋለሁ። ግን the answer is 1 and 4 1 እና 4 ኦልተርኔቲቮች ኮሬክት የሆነ ኢንዛይም ሮል ከኦፕቲመም ቴምፕሬቸራቸው ከኦፕቲመም ቴምፕሬቸር ሳይሆን pHአቸው ጋር በደንብ አስቀምጦልናል። አማይሌዝ ኦፕቲመሙ አያችሁ ከ6 እስከ 7 ሚስማች አለው አይተም ከ6 እስከ 7 ብሎ ያስቀመጠልን ሚስማች አለው። አሁን እዚህ ጋር ከ4 እስከ 6 ነው የሚለን አሲዲክ ኦልሬዲ አሲዲክ ኢንቫይሮንመንት ላይ ነው አማይሌዝ የሚሰራው እያለን ነው። ኖ ኢን ዘ ማውዝ እና ስሞል ኢንተስታይን ላይ የሚገኝ ነው። ሜንሊ ከ6 እስከ 7 pH ላይ ነው የሚሰራው ማለት። ስለዚህ ስህተት የሆኑትን በደንብ እንድታዩት አልካላይን ኢንቫይሮንመንት ላይ በደንብ እንድታዩት ነው ይሄ የመጣው። አይ ቲንክ በቴብል ነው እንትኑ ላይ የመጣው በቴብል መሰረት ነው። ይሄ ነው እንደዚህ የቀየርኩት እኔ ነኝ። Okay, the seventh question. A farmer crossed the heterozygous insect-resistant maize with an insect-resistant variety. Resistance is dominant. And what is the probability of offspring? Okay. ይሄ ትንሽ ባዮኢንጂነሪንግ የሆነ ጥያቄ ይመስላል ግን አክቹሊ ፑኔት ስኩዌር ነው። if you guys remember ፑኔት ስኩዌር የሚባል ነገር አለ አይደለ? ሄትሮዛይገስ ሆሞዛይገስ የሆኑ ሬሴሲቭ አሌል ዶሚኔንት አሌሎችን እንደ ክሮስ እንደምናደርግ የሚያሳየን ማለት ነው። አሁን እዚህ ጋር እንትን ቢሆንና በደንብ ዲስፕሌይ አድርጌላችሁ የጻፍኩ ባሳያችሁ it is great። እስቲ ኮሜንት በደንብ አስቀምጡልንና ምን መሻሻል እንዳለበት because ግራፊካል የሆኑ ጥያቄዎችም ስላሉ በቀጣይ ምን በደንብ አሻሽለን መምጣት እንዳለብን በደንብ ኮሜንት አድርጉ። ለአሁኑ ጀስት ጀነራል የሆነ አይዲያውን ልስጣችሁና እንመርጣለን ማለት ነው። አሁን ሐሳቡ ምንድነው መሰላችሁ? ክሮስ የምናደርጋቸውን ማወቅ ብቻ ነው የሚጠበቅብን።
አሁን ፋርመሩ ክሮስ የሚያደርገው ሄትሮዛይገስ ኢንሴክት ሬዚስተንት ነው። አር ብለን እንውሰደው ሬዚስታንስ ስለሆነ እያወራን ያለ ነው። ስለዚህ ሄትሮዛይገስ ከሆነ ቅልቅል ነው ማለት ነው። ዶሚናንት አሌል አለ። ስለዚህ ካፒታል አር እና ስሞል አር የሆነ ሄትሮዛይገስ ኢንሴክት ሬዚስተንት ሜዝ ከማን ጋር? ከነን ኢንሴክት ሬዚስታንት ቫራይቲ ጋር። ነን ኢንሴክት ሬዚስታንት ከሆነ ሬዚስታንቱን ካፒታል አር ካለን ነን ሬዚስታንቱ ደግሞ ስሞል አር ነው የሚሆነው ማለት ነው። ኢፍ ዩ ጋይስ ሪሜምበር ቤተሰብ ቶል ቢሆንና which means ዶሚናንት ቶል ቢሆን ቲ ካፒታል ከዛ ሾርት ከሆነ ስሞል ቲ አይደለም የምንወስደው። ልክ እንደዛው ኢንሴክት ሬዚስታንቱን ካፒታል አር ካደረግነው ነን ኢንሴክት ሬዚስታንቱን ደግሞ ስሞል አር እናደርገዋለን። አሁን ክሮስ የምናደርገው ምንድነው? ሄትሮዛይገስ ኢንሴክት ሬዚስታንቱ ካፒታል አር እና ስሞል አር ይሆናል። ከዛ ነን ኢንሴክት ሬዚስታንቱ ደግሞ ስሞል አር እና ስሞል አር ይሆናል። ሶ ክሮስ እናደርገው እንዴት ነው የሚያመጣልን? ካፒታል አር ስሞል አር ካፒታል አር ስሞል አር ከዛ በኋላ ስሞል አር ኢን ሴንስ ምን ማለት ነው? 50% ሬዚስታንት የሆነ ሄትሮዛይገስ ኢንሴክት ሬዚስታንት ሜዝ እና 50% ነን ኢንሴክት ሬዚስታንት ቫራይቲ ነው የሚያሳየው። በደንብ ይሄንን ካልኩሌሽኑን የጻፍኩ ባሳያችሁ was actually confident ይሆን ነበረ። anyway 50% 50 ሬዚስታንት 50 ነን ሬዚስታንት ይሆናል። ያልኩትን በደንብ አንደርስታንድ ካደረጋችሁ ራሳችሁ ፑኔት ስኩዌሯን ቴስት ስኮሩን መስራት ትችላላችሁ። እዚህ ጋር ስኮር የምናደርገው ምንድነው? ካፒታል አር ስሞል አር which is ሄትሮዛይገስ ኢንሴክት ሬዚስታንት ያለውን ከዛ ስሞል አር ክሮስ የምናደርገው ደግሞ ነን ኢንሴክት ሬዚስታንት ያለውን ነው ማለት። ስለዚህ ክሮስ ስናደርግ 50% አር ከዛ 50% ስሞል አር ነን ሬዚስታንት እናገኛለን ማለት ነው። ፑኔት ስኩዌር ላይ 50 ከመጣ 1 ሬሾ ነው የምንለው ማለት ነው። ስለዚህ ቢ የሚሆነው በዚህ ምክንያት ነው። በቀጣይ በደንብ እንትን ለማድረግ እንሞክራለን። ስምንተኛ ጥያቄ which statement does not show the role of biological discovery of the society? እሺ ይሄኛው ጥያቄ ደግሞ የሚለው ምንድነው? ከነዚህ ውስጥ ሜንሊ የባዮሎጂካል ሶሳይቲዎች ዲስከቨር ያደረጉት ለሶሳይቲ ጥቅም የነበረው ነገር ያልሆነ የትኛው ነው የሚለው አክቹሊ። ስለዚህ ይሄኛውን አይደንቲፋይ ለማድረግ እንሞክራለን። የመጀመሪያው ዲቴክሽን ኦፍ ዘ ካንሰር ሴል ትሩ አድቫንስድ ኢንስትሩመንት አሁን the role of biological discovery for the society ነው የሚለው። አሁን የካንሰር ሴልን ዲቴክት ማድረጋችን የተለያዩ አድቫንስ ኢንስትሩመንት ተጠቅመን ያን ዲቴክት ማድረጋችን እንትን አይደለም ወይ ነው in sense ሮል አይደለም ወይ? ይሄ በደንብ አናላይዝ አድርጉት። ቢ ላይ collecting and analyzing evidence from the crime scene ኦኬ ከክራይም ሲኖቻችን which is forensic ባዮሎጂ ፎረንሲክ ላይ ይገባል አይደለ? ስለዚህ ፎረንሲክ ላይ የተለያዩ ክራይም ሲኖች ወይም ወንጀል የተፈጸሙባቸው ቦታዎች ላይ ዳታዎችን ኮሌክት ማድረግና አናላይዝ ማድረግ እንድንችል አድርጓል ወይስ አላደረገም? ይሄን አናላይዝ አድርጎ ሲ ላይ studying the microorganism that cause disease to the human. this is actually the main concern. ማይክሮኦርጋኒዝም አይደለ? ባዮሎጂ is all about organisms ወይም ደግሞ ሊቪንግ ኦርጋኒዝሞችን ነው የሚያሳየው። ስለዚህ ማይክሮ ኦርጋኒዝሞችን ስተዲ በማድረግ ሂማን ላይ ወይም ደግሞ የሰው ልጅ ላይ ዲዚዝ ኮዝ የሚያደርጉ ምን ናቸው የሚለውን አይደንቲፋይ ማድረግ ችለንበታል ነው የሚለው። ሶ ኮሬክት የሆኑትን ሲምፕሊ እኔ ስነግራችሁ ማወቅ ትችላላችሁ። አክቹሊ ዲ ላይ ስንመጣ የሚለው ምን መሰላችሁ? እነዚህ ሶስቱ ኦብቪየስሊ አንሰር ትክክል ናቸው አይደለ? ኮሬክት አንሰር ናቸው። ካንሰር ሴል ዲቴክት ማድረጋችን ለትሪትመንት ለዳያግኖሲስ ተጠቅሞናል አይደለ? የተለያዩ ሴሎችን ወይም ደግሞ በአይን እንዲታዩ የማይችሉ ነገሮችን ማይክሮስኮፕ ዴቨሎፕ አድርገው ከዛ በሞለኪውላር ሌቭል እያጠኑ የተለያዩ በሽታዎችን ዳያግኖስ ማድረጊያ ዘዴዎችን እንድንሰራ ያደረጉን ባዮሎጂካል ዲስከቨሪዎች ናቸው። this is correct. and collecting and analyzing evidence from the crime scene የተለያዩ አሻራ ምርመራ ምናምን የምንላቸው እነዚህ ባዮሎጂካል ዲስከቨሪዎች ናቸው። ስለዚህ ጥቅም ነው ብለን ነው የምንጠቅሳቸው። study microorganisms that cause disease this is also the correct answer. but ዲ ላይ ያለውን እንመልከተው። resolving conflict arising from overpopulation በኦቨርፖፑሌሽን ወይም ደግሞ በህዝብ ቁጥር መጨመር ምክንያት የመጡ ፕሮብለሞችን ሪዞልቭ ማድረግ it isn't about biological concern. ይሄ ሜንሊ የምንድን ነው የሚለን እዚህ ጋር ሶሺዮሎጂ ኤንድ ፖለቲካል ሳይንስ የሚያጠናው ነው ማለት ነው። ስለዚህ የህዝብ ቁጥር በመጨመር የሚፈጠሩ ችግሮችን ሪዞልቭ የማድረግ ዘዴ ሜንሊ ከሶሺዮሎጂ እና ከፖለቲካል ሳይንስ ጋር የሚገናኝ እንጂ ከባዮሎጂ ጋር የሚገናኝ ነገር ስላልሆነ ስለዚህ ኤክሰፕት ወይም ደግሞ ኖት የሚለው ዲ ላይ ይሆናል መልሱ ማለት ነው። ባዮሎጂካል ኮንሰርናችን ያልሆነው ያ ይሆናል ማለት ነው። ኦኬ ጋይስ ብዙም ቪዲዮ እንዳይረዝም ቼክ ያደረኩት ነበር። it's almost 30 minutes ትንሽ ለመፍጠን እሞክራለሁ። ዘጠነኛ question how do ovaries in the female differ from the testes in the male? so ሁለት reproductive structure ላይ የሜል ላይ testes እና female ላይ ደግሞ comparative የሆነ structure ያለው ኦቫሪ አለ። so ፒክቸሩን በደንብ አገኝ ዲስፕሌይ ያደረኩኝ በቀጣይ ለማሳየት እሞክራለሁና
በደንብ ኮምፓሪዝኖቻቸውን ብታዩ ሲሚላር ሆነ ስትራክቸሮች ያሏቸው አሉ ግን ደግሞ ፈንክሽናቸው ቶታሊ ዲፍረንት ነው ማለት ነው ስለዚህ ሜንሊ የምናውቀው ቴስቲስ እንደሚል ቴስቶስትሮን ሆርሞንን ነው በደንብ ወይም እንትን የሚለው አንድሮጅን ሆርሞን ስለሆነ ማለት ነው ስለዚህ ኦቫሪ ልታመርት የምትችለው ሆርሞኖች እነዚህ ኦስትሮጅን ፕሮጀስትሮን እና ኦቫን ወይም ደግሞ ኤግን ፕሮዲስ የሚያደርገው ቴስቲስ ላይ ስንመጣ ቴስቶስትሮን እና ስፐርምን ፕሮዲስ ማድረግ ይችላል ማለት ስለዚህ በዚህ ዲፈረንሺየት የምታደርጉት ነገር ነው አሁን እዚህ ጋር ቴስቲስ ሉቲናይዚንግ ሆርሞን እና ስፐርም ይላል ከዛ ኦስትሮጅን ደግሞ that initiate pregnancy እዚህ ጋር ስንመጣ ፕሮጀስትሮን that initiate ovulation and follicle stimulating አሁን እቺኛም በቃ ማጥፋት ነው follicle stimulating hormone በቴስቲስ በፍጹም ፕሮዲስ ሊሆን አይችልም ስለዚህ ይሄ ቶታሊ ዲስካርድ ይሆናል ማለት ነው ኦስትሮጅን that promotes the maturation of the ovum and then testes to produce the testosterone and the sperm አሁን ሐሳቡ ምን መሰላችሁ ይሄ ሲ ትክክል የሆነበት ይሄ ትክክል ያልሆነበት ምክንያት ምንድነው ኦስትሮጅን pregnancy initiate የሚያደርገው እሱ አይደለም ግን ኦስትሮጅን ምን ያደርጋል ኦስትሮጅን ሆርሞን ኦቫ ማቹር እንዲሆን ያደርጋል promote the maturation of the ovum testes ደግሞ testosterone እና sperm produce ያደርጋል ነው የሚለው I think C is the correct answer ስለዚህ correct answerአችን ሊሆን የሚችለው C ነው ማለት ነው Okay. Asranya question. Which of the following is an objective of studying biology? Okay. Biology study ለማድረግ objectiveአችን ወይም ደግሞ ዓላማ የትኛው ነው የሚለው የመጀመሪያው to understand the chemical composition of non-living matter we are not concerned about it ስለ non-living matter we are concerned አይደለንም ይሄ የባዮሎጂ objective አይደለም to study the physical law of governing the universe and this isn't actually the correct answer to understand what the life process the life process mainly living organism process understand ማድረግ እንዲሁም ደግሞ understand ማድረግ analyze ማድረግ ማወቅ ብቻ ሳይሆን applied የሆነ biology which means ይሄን ያገኘነውን ዕውቀት for human welfare apply ማድረግ ወይም ተግባራዊ ማድረግ this is the correct answer that's it C is the correct answer okay ትንሽ የመጀመሪያዎቹ question ማብራሪያ ስለሚጠይቁ ቆየሁበትና ሰዓቱ እንትን አለ anyway በደንብ ኮሜንት አድርጉልን ኦኬ ማሻሻል ያለብንንም ነገር ከዛ ያያን እንትን እንላለን 11ኛ ጥያቄ a student placed a thin slice of onion epidermal cell in the hypertonic solution for 15 minutes what will be the result okay በመጀመሪያ ሶስት አይነት ሶሉሽኖች አሉ hypertonic hypotonic and then isotonic solution isotonic ላይ ምንም አይነት ነገር አይከናወንም ውሃ አይገባምም አይወጣም ከኤንቫይሮንመንቱ ኤክስቼንጅ አይኖርም hypertonic solution ላይ ምንድነው የሚፈጠረው የሚለውን በደንብ ማወቅ ያስፈልጋል ስለዚህ ፕላንት ሴል ውስጥ ያለው ውሃ በhypertonic solution ውስጥ ሲገባ ውሃው ከሴሉ ወደ አውትሳይድ ይወጣል ማለት ነው ስለዚህ ከሴሉ ኢኔሴንስ ከስላይስ ኦኒየን ኢፒደርማል ሴሉ ወደ ምን ይገባል ማለት ነው ወደ አውትሳይድ ይወጣል ሲወጣ ምንድነው የሚፈጠረው ነው በዚህም ደግሞ ምን ያደርጋል የሴል ሜምብሬን ከሴል ዋል ይርቃል ይሄ ፕላዝሞላይሲስ የሚባል አለ ስለዚህ ሐሳቡ በደንብ ያዙት ሃይፖቶኒክ ሶሉሽን ከሆነ ወደ ሴሉ ውሃ ይገባና ምን ያደርጋል ስዌል ያደርጋል ከዛ እንትን ከሆነ አኒማል ሴል ከሆነ ምን እስከማድረግ ድረስ ብሬስት አውት እስከማድረግ ምክንያቱም ከለላ ስለሌለው እስከ መፈንዳት ይደርሳል ሃይፐርሶኒክ ሶሉሽን ከሆነ ግን ውሃ ከሱ ይወጣና ሽሪንክ ነው የሚያደርገው አይሶቶኒክ ከሆነ ምንም አይነት ወተር ሙቭመንት አይኖርም ስለዚህ የዚህን በደንብ የሚገልጽልን ብሬስት አያደርግም የፕላንት ስለሆነ ማለት ነው because there is vacuole ብሬስት የማድረግ እንትን የለም ሽሪንክ ነው የሚያደርገው they get plasmolized due to the excessive loss of water from the vacuole plasmolized ነው የሚሆኑት ማለት ነው እዚህ ይሄንን ከነ ኤክስፕላኔሽኑ በደንብ እንድታዩ ፕሊዝ PDF አክሰስ እንድታደርጉ ቴሌግራም ቻናላችንን ጆይን አድርጉ በዛው ሊንክ መሰረት 12 question which statement is correct regarding photorespiration ስለ photorespiration ትክክል የሆነው የትኛው ነው የሚለው ማለት ነው ስለዚህ እዚህ ጋር የተቀመጡ እንትኖች አሉ ፕሮሰሱ ምንድነው በመጀመሪያ photorespiration የምንለው what is the process so ይሄ photorespiration ላይ እነዚህ ሩቢስኮ supposed to fix carbon dioxide የሚል ሐሳብ እንትን በደንብ አለ እንትናችሁ ላይ የእናንተ መጽሐፍ ላይና ሩቢስኮ ከመደበኛው ሁኔታ ካርበን ዳይኦክሳይድ እንዳያይዝ ይጠበቃል ነገር ግን ኦክሲጅን ከሩቢስኮ ጋር ሲያያዝ ፎቶሪስፓይሬሽን ይከሰታል ነው ሐሳቡ አይደለ anyway ፎቶሪስፓይሬሽን ሲባል ፕሮሰሱ ምንድነው ከተባለ this is oxidizing organic compound to release carbon dioxideን ሪሊዝ እንዲያደርጉ okay here I think ትንሽ ለብቻ የሆነ ስፔሲፊክ ስለሱ በደንብ ማብራሪያ ማድረግ ይሆናል ስለ photorespiration because there are chemical reaction የተለያዩ series of chemical reactions አሉ explain ሊደረጉ የሚገቡ ማለት ነው okay 13 question which alternative contain the behavioral method of thermoregulation within its example ነው የሚለው behavioral method of thermoregulation thermoregulation የምንለው temperature rise ያደርግ ምን ማድረግ በቴርሞሬጉሌሽን የሚለው ሰውነታችን በራሱ
ኮንሽስሊ ሳናውቀው ምን የሚያደርግ ነው በጣም ሃይ የሆነ ቴምፕሬቸር ሲሆን ራሱን ለማቀዝቀዝ መሞከር፣ በጣም ሎው ሲሆን ደግሞ ምን ማድረግ ራሱን ለማሞቅ የሚሞክርበት። የሰው ልጅ አሁን ለምሳሌ ሺቨር እናደርጋለን፣ በጣም ሲበርደን የምንንቀጠቀጣለን። ይሄ ሜታቦሊክ ሪአክሽኑን ሃይ ለማድረግ እና ሙቀት ለመጨመር የሚደረግ ነው። ከዛ ደግሞ በጣም ሲሞቀን ስዌት እናደርጋለን፣ ሂትን እናስወጣለን በላብ አማካኝነት ማለት ነው። ይሄ ቴርሞ ሬጉሌሽን ይባላል። ስለዚህ ከእነዚህ ኦልተርኔቲቮች ውስጥ ቢሄቨራል ሜቶድ የሚይዘው የትኛው ነው የሚለው። ኦኬ ሃኒ ቢ ስቴይስ ኢን ዘ ሃይቭ ቱ ሰርቫይቭ ኮልድ ሲዝን። ካትስ ዩዝ ኢንቮለንተሪ መስል ኮንትራክሽን ቱ ጀነሬት ሂት። ፎክስ ናሮ ብለድ ቬዝል ቱ ፕሪቨንት ዘ ሂት ሎስ። ሮደንትስ ዌት ቱ ሜንቴን ቦዲ ቴምፕሬቸር። አሁን እነዚህ ከካት የፎክስ የሮደንቶቹ ምንድን ናቸው? ኢንቮለንተሪ ናቸው። አይታችሁ ከሆነ ኢንቮለንተሪ ወይም እነሱ ሀስበው ሳይሆን መስል ኮንትራክሽን ይኖራል። የፎክስም ደግሞ ብለድ ቬዝሉ ናሮ እየሆነ ወይም እየጠበበ ይመጣል ሂት ሎስን ለመቀነስ። ሮደንቶችም ስንመጣ ስዌት ያደርጋሉ በቦዲ። ይሄ ቦዲያችን የሚሰጠው አንኮንሸስ ሆነን የሚሰጠው ሪስፖንስ ነው። የተጠየቅነው ምን አይነት ሜተድ ነው? ቢሄቨራል ሜተድ ነው። ቢሄቨራል ሜተድ ኢን ሴንስ እኔ ሰውነቴ ስዌት ከማድረግ ከመንቀጥቀጥ ከምናምን ውጪ ሲበርደኝና ሲሞቀኝ ምን አደርጋለሁ? ወይ ልብስ ቀንሳለሁ ወይ ደግሞ ከበርደኝ ልብስ ጨምራለሁ። ይሄ ቢሄቨራል ሜተድ ኦፍ ቴርሞ ሬጉሌሽን ነው። ስለዚህ ሃኒ ቢዎች በሃይቮቻቸው ይቆያሉ ኮልድ ሲዝን ላይ። ዲስ ዘ ቢሄቨራል ሜተድ ኦፍ ቴርሞ ሬጉሌሽን ላይ ያቸው። ኦኬ ባዮሎጂካል እና ቢሄቨራል ሬጉሌሽኖች አሉ። 14ኛ ዋይ ኢዝ ሂልሳይድ ትሬሲንግ ኮንሲደር የሜካኒካል ሶይል ኮንዘርቬሽን ሜተድ ነው የሚለው። ሂልሳይድ ትሬሲንግ ለምንድን ነው እንደ ሜካኒካል ሶይል ወይም ደግሞ የአፈር ሀብት ጥበቃ ተደርጎ የሚወሰደው? ለምንድን ነው ሂልሳይድ ትሬሲንግ ብሎ ነው ያስቀመጠው ማለት ነው። እሺ በተራራማ ቦታዎች ላይ ብዙ ጊዜ ወይም ስቲፕ ስሎፕ ወዳላቸው ዝናብ ሲዘንብ እንደምናውቀው ተራራማ ስቲፕ ስሎፕ ከሆነ እንዲህ ከሆነ ወደ ታች ይወስድብናል ወይም ደግሞ ሶይሉን ኢሮድ ያደርግብናል፣ ራን ኦፍ ያደርግብናል። ስለዚህ ሶይሉን ይዞ ሊሄድ ይችላል ማለት ነው። ስለዚህ ትሬሲንግ ስሎፕ የምንለው ርዝመትን በመከፋፈል ወተር ፍሎውን ያዘገያል ማለት ነው። ይሄ ሜን ላይ ቲንክ ይሄንን እኮ ወደ ኮንሶ አካባቢ የምናየው ነው አይደለ? ስለዚህ ሆሪዞንታል በሆነ መንገድ እንትን ይሉትና ቶሎ ብሎ ውሃው እንዳይሄድ ምን ያደርጋል ማለት ነው። ትሬሲንግ ስሎፕ ወተር ፍሎን እንዲያዘገይ ያደርጋል። ስለዚህ ሶይል ኢሮዥንን ይቀንሳል ማለት ነው። ስለዚህ ከነዚህ ውስጥ ምንድነው ኮንስትራክትድ ቱ ኢንተርሰፕት ራን ኦፍ ባይ ድሬኒንግ ፍሮም ስሎፕድ ኤሪያ ኢት ብሬክ ዘ ስፒድ ኦፍ ዘ ዊንድ። ስለ ዊንድ አይደለም። ዘ ሪዘርቫር ኦፍ ዘ ሬን ዋተር ፎር ኢሪጌሽን፣ ስለ ኢሪጌሽን ወይም ስለ መስኖ አይደለም። ኢትስ ኮንስትራክትድ ቱ ዳይቨርት ሬን ዋተር ቱ ዘ ኤሪያ ዊዝ ሃየር ስሎፕ። ሜንሊ ራን ኦፍ ዋተሮችን ወይም ደግሞ እንደዚህ በተራራ ላይ አጥቦ የሚሄደውን እንዲቀንስ ምን እናደርጋለን? ሆሪዞንታል በሆነ መንገድ ማረስ። ኤ ላይ ኮንስትራክትድ ቱ ኢንተርሰፕት run of water and drained from the sloped area የሚለው the correct answer ይሆናል ማለት ነው። ኦኬ 15ኛ ጥያቄ ትንሽ የፈጠንኩ ያለሁት ሚኒቱ አይ ቲንክ በጣም ኤክስቴንድ ሲያደርግም ኤግዞስቲንግ ይሆናል እና ያንን ቪዲዮ ለማየት እኔ ደግሞ እቅዴ 20 ኩዌስችን ሰርቶ ማጠናቀቅ ስለሆነ ነው የዚህን ራውንድ እና በቀጣይ ያለውን ብዙ ራውንዶች ተፈትነዋል እና አይ ቲንክ ካለፈው ወር ጀምሮ በደንብ የምሰጡንን ኮሜንቶች ደግሞ እያሻሻልን የሌሎችን ራውንዶች ለመስራት እንሞክራለን ማለት ነው። 15th question 15ኛ ጥያቄ the amount of energy required to raise the temperature of 1 gram of the water by 1 degree Celsius is okay። እነዚህ በመጽሐፋችን ላይ የሚገኙ ዴፊኒሽኖች አሉ። ስፔሲፊክ ሂት ካፓሲቲ፣ ላተንት ሂት ኦፍ ቫፖራይዜሽን ትንሽ የሚመሳሰሉ የሚመስል ነገር አላቸው። የራሳቸው የሆነ ዴፊኒሽን አለ። አሁን ሀሳቡ ምንድን ነው? ጥያቄው actually specific heat capacity ነው። በስርዓት ቁጭ ያለች ዴፊኒሽን ናት። ይሄ መጽሐፋችሁ ላይ ቼክ ብታደርጉት specific heat capacity is the amount of heat energy needed to raise the temperature of 1 gram of a substance by 1 degree Celsius። 1 ግራም ሰብስታንስን በ1 ዲግሪ ሴልሺየስ ሬዝ ለማድረግ ቴምፕሬቸር ሬዝ ለማድረግ የሚያስፈልገን አማውንት ኦፍ ኢነርጂ ስፔሲፊክ ሂት ካፓሲቲ ይባላል ተብሎ ዲፋይን የተደረገ ቁጭ የተደረገ ነው። በደንብ ግን ዲፍረንሳቸውን በሌላ ቶፒክ ሪኩዌስት አድርጉና የነዚህ ልዩነት ስሩልን ካላችሁ የሰርፌስ ቴንሽን፣ የኮሄሽን ፎርስ፣ ሜንሊ ደግሞ ላተንት ሂት ቫፖራይዜሽን፣ ስፔሲፊክ ሂት ካፓሲቲ የሚሉትን በደንብ ለማየት እንሞክራለን። ይሄ ኮሄሽን ፎርስ የምንለው ሜንሊ አትራክሽን ነው፣ በሁለት ሞለኪውሎች መካከል የሚኖር አትራክሽን ማለት ነው። ሰርፌስ ቴንሽን ደግሞ ሊኩዊዶች ወይም የፈሳሾች ሰርፌስ ፕሮፐርቲያቸው ነው። ላተንት ሂት ከተባለ ፌስ ቼንጅ ዊዛውት ቴምፕሬቸር ለውጥ ሳይኖር ፌስ ቼንጅ ማድረግ ከሶሊድ ወደ ሊኩዊድ ቼንጅ ማድረግ ነው። ግን በደንብ ዲፍረንሳቸውን ለማየት እንሞክራለን ስፔሲፊክ የሆነ ሪኩዌስት ካቀረባችሁ ማለት ነው። 16ኛ ጥያቄ ኤቴብል ክላሲፋይስ ኦርጋኒክ ሞለኪውል ቴብል ኦኬ ይሄኛውንም ወደ እንትን ቀይር ነው። አክቹሊ ቴብል ነው ያለው ሱክሮስ ቴብሉ ላይ ሱክሮስ ከካርበን ሃይድሮጅን እና ኦክሲጅን ግሉኮስ ፕላስ ፍሩክቶስ ብሎ አስቀምጧል። ስታርች ላይም ስንመጣ ግሉኮስ እና ጋላክቶስ፣ ፕሮቲን ላይ ስንመጣ ደግሞ ከአሚኖ አሲድ ብሎ አስቀምጧል። ሊፒድ ላይ እንደዚህ ብሎ አስቀምጧል። ኦኬ which number contains the correct elemental composition of the monomers ነው የሚለው። ኮሬክት የሆነ ኤሌመንታል
ኮምፖዚሽን ሞኖመራቸውን የያዘው የትኛው ነው የሚለው። አሁን ሐሳቡ ምንድነው? ሱክሮስን ስንመለከት በመጀመሪያ በደንብ አስተውል። ሱክሮስ የሚሰራው በግሉኮስ እና በፍሩክቶስ ነው ይለናል። ስታርች ላይ ስንመጣ ስታርች አጌን በማና በማን በግሉኮስ እና በጋላክቶስ ይለናል። አክቹሊ በማና በማን ነው የሚሰራው? በስታርች በማና በማን ነው የሚሰራው? በግሉኮስ ሞለኪውል ብቻ። ስታርች it is not disaccharide disaccharide አይደለም። በአንድ ግሉኮስ እና ከዛ በጋላክቶስ ሳይሆን ይሄ ምን እንደሆነ ላክቶስ እንደሆነ እናውቃለን አይደል? ግሉኮስ እና ጋላክቶስን አንድ ላይ ሆኖ ጆይን አድርገው በኮንደንሴሽን ሪአክሽን ሲያያዙ we will get ላክቶስ የሚባል ዳይሳካራይድ ነው የምናገኘው። ስታርች ፖሊሳካራይድ ነው። ብዙ ግሉኮስ ዩኒቶች አንድ ላይ ሆኖ የሚያገኙት። ስለዚህ ሁለተኛ ትክክል አይደለም። ፕሮቲን ላይ እንምጣ። ፕሮቲን አሚኖ አሲዶች ነው። ኦፍ ኮርስ ፕሮቲን በአሚኖ አሲድ ነው የሚሰራው። ሊፒድ ላይ እንምጣ። ሊፒድ ፋቲ አሲድ ኤንድ ግላይሴሮል ነው የሚለው። this is also correct። ይሄም ትክክል ነው። ስለዚህ which number contained the correct elemental composition of their monomers ነው። ስለዚህ ኮሬክት የሆነ ኤሌመንታል ኮምፖዚሽንን የያዘው የትኛው ነው የሚለው the answer is 1 and 4 ይሆናል ማለት ነው። ሱክሮስ በግሉኮስ እና በፍሩክቶስ አጌን ሊፒድ ላይም ስንመጣ ፋቲ አሲድ እና ማን ነው ግላይሴሮል። ሶስተኛ ላይ ምን ብያቸዋለሁ? ፕሮቲን ኦፍ ኮርስ በአሚኖ አሲድ ነው የሚሰራው። ነገር ግን ፕሮቲን ላይ ካርበን ሃይድሮጅን እና ኦክሲጅን ሳይሆን ናይትሮጅን ይኖራል። በቃ ሶስተኛም ትክክል የማያደርገው በዛ ምክንያት ነው። ኦልሶ ኮንቴንትስ ናይትሮጅንን መያዝ ነበረበት፣ ወይም ደግሞ አንዳንድ ጊዜ እንደ ሁኔታው ሰልፈር እና ፎስፈረስም ሊኖር ይገባል። ስለዚህ አሁን የሊፒድ ኦፍ ኮርስ ልክ እንደ ካርቦሃይድሬት ነው፣ ካርበን ሃይድሮጅን እና ኦክሲጅን ነው። ፕሮቲን ላይ ግን ናይትሮጅን መኖር ስለነበረበት ነው። ቢኮዝ ካርቦሃይድሬት እና ከሊፒድ የሚለየው ፕሮቲን ናይትሮጅን ኮንተንቱ ስለሆነ ነው እንጂ ኦፍ ኮርስ ሞኖመሩ የፕሮቲን ማን ነው? አሚኖ አሲድ ነው። ብዙ አሚኖ አሲዶች ናቸው አንድ ላይ በኮንደንሴሽን ሪአክሽን ፕሮቲን የሚሰጡት ማለት ነው። ስለዚህ እነዚህ እያንዳንዱ እነዚህ አራቱ ክፍሎችን ካርቦሃይድሬት፣ ሊፒድ፣ ፕሮቲን እና ኒውክሊዮታይድ አይ ቲንክ አለ እነዚህ ኮምፖዚሽናቸው ሞኖመሮቻቸው እነማን ናቸው የሚለውን ፕሊዝ ያዙ። ቢኮዝ ቤዚክ የሆነ ባዮሎጂካል ናውሌጅ ነው ያኛው ማለት ነው። ዋት አር ዘ ኤቲካል ኢሹ ኢን ዘ ባዮሎጂ? በባዮሎጂ ላይ ያለ ኤቲካል ኢሹ የትኛው ነው ነው የሚለን። ሶ የመጀመሪያው ዩዝ ኦፍ ማይክሮስኮፕ ቱ ኦብዘርቭ ሂማን ቺክ ሴል ኢት ኢዝንት ኤቲካል ኢሹ። አይ ቲንክ የሂማን ቺክ ሴልን አናላይዝ ለማድረግ እንጠቀመዋለን። ስለዚህ ይሄ ኤቲካል ኢሹ ሊሆን አይችልም። ጀስት ትንሽ ነገር ናት የምትነሳው ከቺክ ሴሎቻችን። ከዛ በኋላ የተለያዩ ነገሮችን ለማየት እንጠቀመዋለን። ለአኒማል ሴል የምንጠቀመው ይሄ ነው። ልክ አሁን ቅድም ኦኒየን ኢፒቴሊያል ሴልን የፕላንት ሴሎችን አናላይዝ ለማድረግ እንደተጠቀምነው የሽንኩርት ኢፒቴሊያል ሴልን ማለት ነው። ስተዲ ኢንተራክሽን ቢትዊን ኦርጋኒዝም፣ ይሄ በኦርጋኒዝሞች መካከል ያለውን ኢንተራክሽን ስተዲ ማድረጋችን ኤቲካል ኢሹ ሬዝ አያደርግም። ቢኮዝ ሞር ፉድ ቼኖቻቸውን አኒማል ጥቅሞቻቸውን ከኛ ጋር ያላቸውን ነገር በደንብ አንደርስታንድ እንድናደርግ ይረዳናል እንጂ ኤቲካል ኢሹ ሬዝ አያደርግም። ዩዝ ኦፍ ሳይንቲፊክ ዲስከቨሪስ ፎር ሂማን ዌልቢንግ። ኦኬ ለሂማን ዌልቢንግ የተለያዩ ዲስከቨሪዎችን አናላይዝ ማድረግ ነው። ስተዲ ዘ ሮል ኦፍ ኢቮሉሽን ኢንስፔክሽንስ ነው የሚለው። አሁን ኤቲካል ኢሹ ሬዝ ከተደረገ ሜንሊ ሂማን ዌልቢንግ ያለበት ነው። ስለዚህ ዩዝ ኦፍ ሳይንቲፊክ ዲስከቨሪ ፎር ሂማን ዌልቢንግ፣ ለሂማን ዌልቢንግ የምንጠቀማቸው ነገሮች ናቸው ኤቲካል ኢሹ የሚያስፈልግ። ሜንሊ ኤክስፐሪመንታል የሆኑ ነገሮች ላይ ሰውን የሚጎዳ ነገር መጠቀም፣ እነዚህ ባዮቲክስ ላይ ሬዝ የምናደርጋቸው ነገሮች ናቸው። ሜንሊ አሁን ባዮሎጂካል እና ሜዲካል ዲስከቨሪዎች ላይ ስንመለከት አዳዲስ ሜዲሲን ዲስከቨር ስናደርግ ለክሊኒካል ትራያል ሰዎችን ስንጠቀም ይሄ ፍቃድ ሳንጠይቅ ስንጠቀም እነዚህ ነገሮች ናቸው ኤቲካል ኢሹ ሬዝ የሚያደርጉት እንጂ በኦርጋኒዝሞች መካከል ያለ ኢንተራክሽንን ስታዲ ብናደርግ ሮል ኦፍ ኢቮሉሽን ወይም ደግሞ የሰው ልጅ የዝግመተ ለውጥ አመጣጥ ስተዲ ብናደርግ ይሄ ኤቲካል ኢሹ ሬዝ አናደርግም፣ ቴዎሬቲካሊ ስለሆነ ማለት ነው። ኦኬ 18ኛ ጥያቄ which of the following is the symptom of gonorrhea infection? የጎኖሪያ ኢንፌክሽን ሲምፕተም የሆነው የትኛው ነው? በመጀመሪያ ጎኖሪያ፣ እነዚህ ሲፊሊስ የምንላቸው በሽታዎች ኤስቲዲ ነው የምንላቸው ወይም ሴክሹዋሊ ትራንስሚትድ የሆኑ ዲሲዞች ናቸው። እነዚህ ጎኖሪያ በኔዜሪያ ጎኖሪያ የሚመጣ ባክቴሪያ ኮዝድ የሚያደርገው ኤስቲዲ ነው ወይም ሴክሹዋሊ ትራንስሚትድ የሆነ ዲዝ ነው። በጣም ፔንፉል የሆነ የሚታወቀው በዚህ ፔንፉል የሆነ ዩሪኔሽን እና አብኖርማል የሆነ ዲስቻርጆች ይኖሩታል ነው። ሜንሊ ሜሎችን የሚያጠቃ ነው ወይም ደግሞ ወንዶችን የሚያጠቃ የሴክሹዋሊ ትራንስሚትድ ዲዚዝ ነው። ስለዚህ በባክቴሪያ ነው የሚመጣው። ኔዜሪያ ባክቴሪያ ይባላል ስሙ። ይሄ የሚታወቀው ነው ዩሪኔሽን ላይ ወይም ደግሞ ሽንታቸውን በሚሸኑበት ሰዓት ላይ ፔንፉል የሆነ ዩሪኔሽን እንዲኖርና አብኖርማል የሆነ ዲስቻርጅ ከፔኒስ እንዲኖር የሚያደርግ ነው። ይሄ በጣም ኮመን የሆነው ሲምፕተሙ ነው፣ ታዋቂ የሆነው ሲምፕተሙ ነው ማለት ነው። ሌሎችም አክቹሊ ይኖራሉ። እነዚህ አሁን ሲምፕተሞቹ ሌሎችን ካለን ሰዓት አንጻር ነው እንጂ ባነብላችሁ ደግሞ የሌላ በሽታ ኢንዲኬሽኖች ናቸውና መለየት እንችላለን ማለት ነው። 19ኛ ጥያቄ all synthesis and breakdown chemical reaction together in our cells consists okay
ሁሉም ሲንተሲስ እና ብሬክዳውን ያዣቸው በደንብ ኦኬ። ሁለቱንም አካቷል። ሲንተሲስ መስራት ነው። መስራት ማለት ምንድነው? ከትናንሽ ነገሮች ትልቅ ነገርን ቢውልድ ማድረግ ዳስት። ቅድም አሁን ብዙ አሚኖ አሲዶች አንድ ላይ ሆነው ፕሮቲን ሲሰጡ ሲንተሲስ ይባላል። ዋራባ ብሬክዳውን። ብሬክዳውን ደግሞ ፕሮቲኑን ወደ ብዙ ወደ ተሰራበት አሚኖ አሲድ መሰባበር ማለት ነው። ስለዚህ ሁለቱንም የያዘ ነው። አሁን መሰባበር ብሬክዳውን ብቻ ቢሆን ኖሮ ካታቦሊዝም፣ ሲንተሲስ ብቻ ቢሆን ኖሮ አናቦሊዝም እንል ነበር። አሁን ግን ምንድነው? ሁለቱም አንድ ላይ ካታቦሊዝም ፕላስ አናቦሊዝም ምን ይባላሉ? ሜታቦሊዝም ይባላል። ስለዚህ በሴሎቻችን ካታቦሊዝምም አናቦሊዝም ሪአክሽንም ይከናወናል። አሁን ራሱ ዲስ ኢንስታንት ኦፍ ታይም ካታቦሊዝም እና አናቦሊዝም ሪአክሽን ይከናወናል ማለት ነው። ስለዚህ እንደ አጠቃላይ ግን ኮመንሊ ሜታቦሊዝም ብለን እንጠቅሳቸዋለን ማለት ነው። ሀያኛ የመጨረሻው ጥያቄ ትንሽ ማብራሪያ የሚጠይቅ ነው እንደ ሆነ። ኦኬ እሺ። ቤዝድ ኦን ዘ ሂውማን ሄርት ዲያግራም ትንሽ እዚህ ላይ በደንብ ሄርት ተረጋግማ አፒር የምታደርግ ኮስችን ስለሆነ ኮመን እንድታውቁ ፈልጋቸው ነገሮችን በከርሰር እያመለከቱ ክላሳያችሁ። የዚህ ጥያቄ ግን እንትኑ በጣም ሲምፕል ነው። ጥያቄው በጣም ቀላል ነው፣ ግን እንድታውቁ ፈልጋቸው ነገሮች ስላሉ ነው። በመጀመሪያ ሁሌም ቢሆን በሄርት ምስል ላይ ብሉ ከለር ካለ ዲኦክሲጅኔትድ ብለድ ነው፣ ያልተጣራ ደም ነው። እዚህ ያልተጣራ ደም በዚህ በኩል እና በዚህ በታች በኩል እነዚህ ምን ይባላሉ? ይሄ ሱፒሪየር እና ኢንፌሪየር ቬና ካቫ ነው አይደል የምንለው። እዚህ በእነዚህ በኩል ይገባል። ወደ የትኛው ክፍል? ወደ ራይት ክፍል ነው። ራይት ኤትሪያል ክፍል ነው የሚባለው ይሄኛው። ራይት ኤትሪያል ራይት ኦሪክል ወዴት ያስገባል? ወደ ራይት ቬንትሪክል። እዚህ ራይት ቬንትሪክል ብዙ ጊዜ እያያችሁ ነው። መስሉ በጣም ምንድነው? ወፍራም ነው። ወፍራም የሆነ ነገር ጡንቻ በደንብ ያለው ነገር ለመግፋት ይመቻል። ስለዚህ አሁን ተሰብስቦ ያልተጣራው ደም ወደ ራይት ኦሪክል ገባ። ከዛ በዚች በር አማካኝነት ወደ ራይት ቬንትሪክል ገባ። ከራይት ቬንትሪክል በኋላ ስላልተጣራ ወደ ሳምባ መሄድ አለበት። ወደ ሳምባ የሚልከው ይሄ ቱቦ የምታዩት ወደዚህና ወደዚህ ወደ ቀኝና ወደ ግራ ሳምባችን የሚወስደው ምን ራይት ቬንትሪክል ፑሽ ሲያደርግ ነው። this is what we call ፕሪሊሚናሪ ምን ይባላል? ብዙ ጊዜ አርተሪዎች እና ቬኖች ኦክሲጅኔትድ እና ዲኦክሲጅኔትድ ብለድ ነው የሚይዙት ምናምን የሚለውን በደንብ እንትን እንላለን እናውቃለን። ግን ለምንድነው አርተሪ ሆኖ ዲኦክሲጅኔትድ ብለድ ብቸኛው አርተሪ ሆኖ ዲኦክሲጅኔትድ ብለድ የሚይዘው ከተባለ ፕሪሊሚናሪ አርተሪ እናውቀዋለን። ስለዚህ ዲኦክሲጅኔትድ ብለድ የሚይዘው የአርተሪ አይነት ፕሪሊሚናሪ አርተሪ ነው ብለናል። ለዛ ነው ከቬንትሪክል ከዚህ ከራይት ቬንትሪክል ስለሚወስድ ነው ዲኦክሲጅኔትድ የሆነውን ብለድ ማለት ነው። ከዛ ደግሞ ከቬን ሆኖ ብዙዎቹ ኦልሞስት ሁሉም ቬኖች ዲኦክሲጅኔትድ የሆነ ብለድ ነው የሚይዙት። ግን ደግሞ ፕሪሊሚናሪ ቬን ግን ምንድነው የምትይዘው? ኦክሲጅኔትድ የሆነ ብለድ ነው የምትይዘው ቻት እና ፕሪሊሚናሪ ቬን። እዚህ ከሳምባ ተጣርቶ በዚህ ቬን አማካኝነት ደግሞ ወደ የትኛው? ወደ ሌፍት ክፍል ይገባል ማለት ነው። ወደ ሌፍት ክፍል ሲገባ ተጣርቶ ነው የሚመጣው። እዚህ ሌፍት ኦሪክል ክፍል ይገባል። ከዛ በኋላ ወደ ሌፍት ቬንትሪክል ክፍል ይገባል። ከዛ ሌፍት ቬንትሪክል አጌን ፑሽ ያደርጋል ብያቸዋለሁ። ፑሽ የሚያደርገው ግን የተጠናቀቀ ስለሆነ በቃ ያልተጣራው ገባ ሳምባ ጋር ሄዶ ኦክሲጅን ፒክ አድርጎ ተጣራ። ከዛ ከሳምባ ተመልሶ በፕሪሊሚናሪ ቬን መጣ። ከዛ በኋላ እዚህ ሌፍት ቬንትሪክል ላይ ገባና በማን? በአኦርታ። ይሄ የምታዩት ደግሞ ትልቁ የተጣራ ደም ደግሞ የሚያስተላልፈው ቀይ መሆኑን ይሁት። ቀይ ማለት ኦክሲጅን ያገኘ የተጣራ ብለድ ብላችሁ አስቡ። ስለዚህ ይሄ ደግሞ በአኦርታ አማካኝነት ወደ ሁሉም የሰውነታችን ክፍል ይሄዳል። አጌን ሁሉም የሰውነታችን ክፍል ቅድም ያልኳችሁ ካታቦሊዝም አናቦሊዝም ሪአክሽን ሲያከናውን ኦክሲጅንን ሲጠቀም ደማችን ዲኦክሲጅኔትድ ይሆናል ወይም ደግሞ ያልተጣራ የቆሸሸ ደም ይሆናል። አጌን በሁሉም ከላይም ከታችም ከሰውነታችን ይሰበሰብና ይመጣል ወደ ልባችን፣ ወደ ሳምባችን ይላካል፣ ይጣራል። ከዛ በኋላ ተጣርቶ በፕሪሊሚናሪ ቬን ይገባል። ይሄንም ይሄዳል። this is the process። በጣም ሲምፕል ነው። በደንብ በሌላ ደግሞ በቪዲዮ ለማሳየት እሞክራለሁ። ከዚያውን ጥያቄው ይሄ ጀስት ጀነራል አይዲያውን እንድታገኙ ስለምፈልግ ነው በደንብ ሜንሽን ያደረኩላችሁ። ጥያቄው ሲምፕል ነው በጣም። ቤዝድ ኦን ዘ ሂውማን ሄርት ዲያግራም ራይት አትሬም አለ። ጭራሽ ነግሮናል ሁሉንም ማለት ነው። አንድ ላይ ያለው ምንድነው ብያቻለሁ? ራይት አትሬም። እኔ ቅድም ኦሪክል እያልኳችሁ ነበር። ራይት አትሬም አለ። አራተኛ ላይ ስንመጣ ይሄኛው ምንድነው ብያቻለሁ? የተጣራውን ከምን ከዚህ ከሌፍት ቬንትሪክል የሚወስደው አኦርታ የሚባለው ትልቁ የሚያከፋፍለው ትልቁ የተጣራውን ደም በመጀመሪያ ተቀብሎ ከዛ ደግሞ ወደ ትናንሽ አርተሪዎች የሚከፋፈለው ይሄ አኦርታ ይባላል። ፕሪሊሚናሪ አርተሪ አለ ብያቸዋለሁ። ፕሪሊሚናሪ አርተሪ ስንተኛ ላይ ነው? አምስተኛ ላይ። አርተሪ ሆኖ ያልተጣራ ደም ከየትኛው? ከራይት ቬንትሪክል ተቀብሎ ወደ ሳምባ የሚያደርሰው ያልኳችሁ። ስድስተኛው ፕሪሊሚናሪ ቬን አለች። ቬን ሆና የተጣራ ደም ከሳምባ ወስዳ ከዛ ወደ ምን የምትከተው ማለት ነው? ወደ ሌፍት አትሪየም የምትከተዋለች። ከዛ ሌፍት ቬንትሪክል አለ ሌፍት ቬንትሪክል አለ። የተጣራ ደም ወደ አኦርታ የመጨረሻው የተጣራው ደም እዚህ ጋር ተሰብስቦ ወደ አኦርታ ገፍቶ የሚልቀው ቬንትሪክል መግፋት ፑሽ ማድረግ ይችላል። ስለዚህ ራይት ፓርቱ ፑሽ የሚያደርገው ወደ ሳምባ ነው።
ሌፍት ፓርቱ ደግሞ ተጣርቶ የጨረሰውን ከሳምባ የተቀበለውን ደም ወደ ሁሉም የሰውነታችን ክፍል በአወርታ አማካኝነት ነው ፑሽ የሚያደርገው ማለት ነው። ስለዚህ ይሄንን ይዛችሁ which statement is correct ነው የሚለን። በጣም ሲምፕል ነው ጥያቄው። ሁሌም ቢሆን ራይት ፓርት ከተባለ ዲኦክሲጅኔትድ ብለድ ነው የሚይዘው። ዲስ ራይት ፓርት ዲኦክሲጅኔትድ ፓርት፣ ይሄኛው ዲስ ሌፍት ፓርት ኦክሲጅኔትድ ነው የሚይዘው። አሁን the left atrium receive deoxygenated blood, this is correct. ኦኬ ሶሪ this isn't correct. ሌፍት ፓርት ምንድነው ብያቻለሁ? ኦክሲጅኔትድ ነው። እዚህ ራይት ኤትሪየም ነው ዲኦክሲጅኔትድ ብለድ ከሱፒሪየር እና ከኢንፌሪየር ቬና ካቫ የሚቀበለው። ስለዚህ this isn't correct, sorry. ቢ ራይት ቬንትሪክል ፓምፕስ ኦክሲጅኔትድ ብለድ ነው የሚለው። ራይት ቬንትሪክል የቱ ጋር ናት ያለችው? ይቻት አይደለ? ራይት ቬንትሪክል ምን ታደርጋለች ነው? ኦክሲጅኔትድ ብለድን ምን ታደርጋለች? ፓምፕ ታደርጋለች። ግን እዚህ ጋር ያለው ምንድነው? ይችኛዋ ራይት ቬንትሪክል ዲኦክሲጅኔትድ ብለድን ነው ፓምፕ አድርገው ወደ ሳምባ የምትልከው እንዲጣራ። ኦኬ ትክክል አይደለም። አውርታ ዲስትሪቢዩት the oxygenated blood to the body በቃ ተፈሰት። በቃ ይሄ ነው ትክክለኛ መልስ። አውርታ እዚህ ጋር ከሌፍት ቬንትሪክል የተጣራውን ደም ምን ያደርጋል? ወደ ሁሉም የሰውነት ክፍል የሚያደርሰው ፓርት ነው። ሲ is the correct answer። ለምንድን ነው ዲ ኮሬክት ያልሆነው? preliminary vein carries deoxygenated blood ቅድም ያልኳቸው ነው። እቺ preliminary vein የምትባለው ቬን ሆና ግን ብቸኛ ዲኦክሲጅኔትድ ሳይሆን ኦክሲጅኔትድ ብለድ የምትይዘው ከሳምባ ተጣርቶ የመጣው ቢኮዝ ቬን ሲባል ሁሌም ቢሆን ዲኦክሲጅኔትድ ብለድ ነው የሚይዙት ኤክሰፕት ፕሪሊሚናሪ። አርተሪ ከተባለ ኦክሲጅኔትድ ብለድ ነው የሚይዙት ኤክሰፕት ፕሪሊሚናሪ አርተሪ ቢኮዝ እዚህ ጋር ፕሪሊሚናሪ አርተሪ ኦክሲጅኔትድ አይደለም የያዘው ዲኦክሲጅኔትድ ነው። ይህን በደንብ ዲስቲንግዊሽ ካደረጋችሁ ካርዲዮቫስኩላር ሲስተም በጣም ሲምፕል ነው የሚሆነው እና this is all I have got for you guys። ትንሽ ረዘመ ቪዲዮ ኦልሞስት 51 ደቂቃ ሆኗል እና በጣም ለእናንተም በልኪ እንዳይሆን ትንሽ ኢላቦሬት ለማድረግም ጊዜ እንትን ስላለብኝ ነው። ስለዚህ ከ20 እስከ 40 ከ21 እስከ 40 ያለውን ደግሞ በቀጣይ ቪዲዮ ምን ሰራ ይሆናል ማለት ነው። ፕሊዝ አስተያየት በደንብ ለመግለጽ ሞክሩ። ስንቅ አካዳሚ ይሄኛውን ዌብሳይቶቻችንን ቪዚት ለማድረግ ሞክሩ። ፍሬሽማን ኮርስን ጆይን ስታደርጉ ኦልሞስት ሁሉም የፍሬሽማን ኮርስ እንትኖች አሉ ቪዲዮዎች ያካተተ ፋይናል ኤግዛሞች እያንዳንዱ ግቢን የያዘ አፕሊኬሽን ነው። ዌብሳይቱን ለማግኘት ሞክሩ። ከስንቅ አካዳሚ ቴሌግራም ቻናላችን ደግሞ ጆይን በማድረግ የዚህኛው ሙሉ ፒዲኤፍ ፋይል እንድታገኙ ይረዳችኋል። ጂሜል አካውንቶቻችንን ላይም የተለያዩ ሪኩዌስት የምታደርጉ የምጠይቋቸው ጥያቄዎች ካሉ ሬዝ ለማድረግ ሞክሩ። ኮመንት ኤሪያ ላይ እንዲስተካከል የምትፈልጉት በቀጣይ ራውንድ ላይ ያሉትን በደንብ ቪዲዮዎች እንድሰሩላችሁ የሚፈለጉ ቪዲዮዎችን የትኛውን ሳብጀክት በደንብ ትኩረት እናድርግ፣ የትኛውን በደንብ እንትን እንበል የሚለውን በደንብ ሀሳብ አስተያየት እንድሰጡ እንፈልጋለን። አጌን ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ቴንክ ዩ ጋይስ ፎር ዩር አቴንሽን ለአቴንሽናችሁ ቴንክ ዩ። አይ ሆፕ እንደሚጠቅማችሁ። this is all I've got for you guys. Okay.